ይስጥልን የተወደዳችሁና የተከበራችሁ የፕሮግራማችን ተከታታዮች እንደምን ሰንብታችኋል? ይህ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው አዲስ ሌማት የተሰኘው ፕሮግራማችን ነው። አዲስ ሌማት ዛሬ በካራ ኮተቤ ተብሎ በሚጠራ አካባቢ በየካ ክፍለ ከተማ ውስጥ ተገኝተዋል። ምክንያታችን ደግሞ በእንስሳት ዘርፍ ስራ ላይ ውጤታማ የሆኑ ነዋሪዎችን የስራ ተሞክሮ ልንቃኝ ነው። እነዚህ ነዋሪዎች እንግዲህ እንስሳት እርባታ እንዲሁም ደግሞ በዶሮ እርባታ ስራ ላይ ተሰማርተዋል። ምን አይነት ውጤትን አገኙ እንጠይቃለን። ይህም ፕሮግራማችንን አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በጋራ ሆነን እናቀርበዋለን። አብራችሁን ቆዩ። የግሞ ጤና ይስጥልኝ። ሰላም ነው? ሰላም ነው። እንዴት ነዎት? አለሁ። ደህና ነዎት? እግዚአብሔር ይመስገን። ስራ ሁሉ ሰላም? ሰላም ነው። ግቢ። እሺ፣ እንተዋወቅ እስቲ። ሙሉ ስሞትን ለተመልካቾች አስተዋውቁልኝ። እኔ መንግስቱ ታደሰ እባላለሁ። በምን ስራ ላይ ተሰማሩ? እኔ ከተማ ግብርና በወተት ላም ነው። እኔ 2007 ነው የጀመርኩት። እሺ፣ ይሄ የከብቶቹ በረት ነው? ይሄ የከብቶቹ በረት ነው። ይሄ ቅርብ ጊዜ ነው የተሰራው። በምን ያህል ይዞታ ላይ ነው የሰፈረው የከተማ ግብርና ስራ? 5000 ይሆናል። 5000 ላይ ትልቅ ስፍራ ነው የያዘው። አጠቃላይ እዚህ ግቢ ውስጥ ምን ያህል ከብቶች ናቸው በእርባታ ላይ የሚገኙ? በቀንስ ምን ያህል ሊትር ወተት ይገኛል? ወደ 14 የሚሆኑ አሉ፣ ግን የሚታለቡት 8 ብቻ ናቸው። 8። ምን ያህል ሊትር ወተት ታገኛላችሁ በቀንስ? 110 የሁሉም ታርጎ 110 ሊትር። ጧትና ማታ ነው ወይስ በጧት ወይ በከሰዓት ብቻ? አይደለም፣ ጧትና ማታ 110 ሊትር ድረስ ታገኛላችሁ። በምን መልክ ነው ህብረተሰቡ ጋር ተደራሽ እያደረጋችሁ ያላችሁ? ሌሎቹ እዚሁ አካባቢ ነዋሪ ለህፃን የሚፈልጉት እዚሁ ሰዓቱ ሲደርስ 11 ተኩል መጥተው ይወስዳሉ ራሳቸው፣ እኛ እናደርስም። ከኛ ደግሞ ወስደው ወደ ከተማ የሚሸጡ አሉ ወስደው፣ እነሱም እዚህ ነው መጥተው የሚወስዱ እንጂ እኛ ሌላ ቦታ አንወስድም ማለት ነው። እንግዲህ የከተማ ግብርና ስራ ላይ ባደገ በበዛ ቁጥር ትልቁ ነገር የዋጋ ንረትን እና አጓጉል የሆኑ የዋጋ ጭማሪዎችን ማስቀረት ነው ዋናው ዓላማና በምን ያህል ዋጋ ነው የሚቀርበው ወተት ለነዋሪዎች? እኛ 90 ነው የምናቀርበው። አሁን ላይ ስሰማ 160 ገባ 140 ገባ ነው። እንግዲህ 140 የሚሸጡት እኛ አይደለንም፣ እናንተ በ90 ነው። በተለይ የከተማ ነዋሪ ደግሞ ምርትን በአቅርቦት እንዲያገኝ በዋጋም ተመጣጣኝ እንዲያገኝ ምን ያህል አስተዋጽኦን አበርክተናል ብለው ያስባሉ እርሶ? ከሚሸጠው በታች ነው የምንሸጠው እኛ። ምክንያቱም እነዚህ ለህፃን ለአካባቢ የሚፈልጉ ሰዎች ጎረቤታሞች ስለሆን አንጨምርባቸውም። ባይሆን እኛ እንጎዳለን እንጂ እነዛም ከኛ ተቀብለው ወደ ከተማ ወስዶ ለከተማ ህዝብ የሚያደርሱ ሰዎች እነሱም ብዙ ቤተሰብ በራሳቸው ስራ አለ። እነሱ ከጉልበታቸው ውጪ የሚያወጡት ነገር የለም። ጉልበት ነው መሸከም ይከብዳል። በትራንስፖርት ወዲና ወደ መውሰድ ይከብዳል። ግን ድካሙ እንደኛ አይደለም። እኛ እንደክማለን፣ ከየትም መኖ እናመጣለን፣ ለሰራተኛ እንከፍላለን፣ ለከብቶቹ መድኃኒት እንገዛለን። ቀጣይ ምን እንጠብቅ ከዚህ ስራ? እንግዲህ ከዚህ ስራ የሚጠበቀው በተቻለ መጠን ማሻሻል ነው። እኛ የምንፈልገው ስራው ምን ከልጅነቴ ጀምሮ ዘመናዊ ከብት ባልነበሩት ሎካል ከብቶች በነበሩ ጊዜ ሁሉ እኔ ከብት ስራ ነው አብዛኛው የምሰራው። ሌላ ስራ ብሰራም ኖሮ እኔ የሚያስደስተኝ እሱ ነው። እነዚህኑ ማስፋፋት ነው፣ ቁጥራቸውን መጨመር ነው። የስጋ ከብት እንጨምራለን ብለን እናስባለን። ትኩረቱ እንግዲህ ትኩረት አቅጣጫ ተደርጎ ከመያዙ አንጻር ከፍተኛ ለውጥ ነው ያለው። ምክንያቱም በየአመቱ ያለውን ፕሮግረስ እንኳን ብናይ 2010 ላይ የነበረው የእንስሳት ምርት ስፔሻሊ በእንቁላል ምርትም በዩ በወተት ምርት በዩ በማር ምርትም በዩ ፕሮግረሱ በጣም አፕ እያደረገ ነው የመጣው። ስፔሻሊ 2017 ራሱ አፈጻጸም ስናይ እንቁላል ኦልሞስት ወደ ቢሊየን ውስጥ እየገባ ነው እንቁላል ምርታችን። አሁን የ6 ወር አፈጻጸሞች ስናይ ከ500-600 ሚሊዮን ውስጥ ገብተናል እንቁላል ምርት። ወተቱን በአንጻራዊ እንደዛው ምርቱ እየጨመረ ነው። ይሄ ምርትና ምርታማነት መጨመር
ምን አስተዋጽኦ አለው ስንል አንደኛ ከተማችንን ማወቅ አለብን። ከተማው ምን ያህል ፖፑሌሽን አለው የሚለው የከተማ ፖፑሌሽን በየአመቱ እየጨመረ ነው ስናየው። ምክንያቱም ያው ሰው ሁሉ ትኩረቱ ከገጠር ፍልሰቱም እንዳለ ሆኖ ስለዚህ ይህን ከተማ ማህበረሰብ ለመመገብ ወደንም ጠላንም በእንስሳት እርባታው ዘርፍ ያለውን ምርት የምንለው ቶታሉን የምናሰላው ምርት የሚባለው ምርታማነት ደግሞ ፐር ካው ሊሆን ይችላል ፐር ፖልትሪ በአንድ ዶሮ የምናገኘው ምርት መጨመር ነው። ስለዚህ ይሄ በእያንዳንዱ እንስሳት የምንጨምረው ምርታማነቱ መጨመር ቀጥሎ ደግሞ ቶታል ፕሮዳክቱ ነው ምርት የምንለው ፕሮዳክቱ ነው። እሱ የመጨመሩ ነገር አሁን የምንፈልገውን ያንዳንዱ ፕሮዳክት ለከተማው ማህበረሰብ እንዲደርስ ከማድረግ አንፃር የምርቱ እሱ ላይ መስራት ይግድ ይላል። ስለዚህ ይሄ እንግዲህ ፐር ካው ወይም ደግሞ ፐር ፖልትሪ የሚሰጠው ምርት በአንጻራዊ ስናየው ከተማ ከመሆኑ አንፃር የተጋነነ እንትን የለውም ቫሪዬሽን የለውም። ለምሳሌ በአንድ እንስሳት ማግኘት የለብንም ምርት ፒክ ፔሪድ ያልደረስንባቸው ቦታዎች አሉ። ፒክ ስንል ለምሳሌ ልማቱ በአንድ እንስሳ ወይም በአንድ ከብት በአንድ ወተት ላም የምናገኘው ምርት አቨሬጅ አሁን ወደ 20 በእኛ ዳታ መሰረት 20 ሊትር እናገኛለን አቨሬጅ። ፒክ ደግሞ እስከ 40 እስከ 45 የሚሰጡ እንዳሉ መረጃዎች ያመለክታሉ። ስለዚህ ይሄንን ብንችል እያንዳንዱን ከብት የሚሰጠው ምርታማነት ከፍ ካረግን ታርጌት ልንመታ ያሰበውን ፕሮዳክት ወይም ምርት የምንለው ነገር ከፍ ቶታል ፖፑሌሽኑ የምናገኘውን ከፍ ያደርግልናል። ይሄ ስራ የተሻለ እንዲሆን ውጤታማ እንዲሆንና ሌሎችም ደግሞ በእንደዚህ አይነት ስራ ላይ መስራት እንዲችሉ ምን አይነት መልእክት አሉት? እንስራ የሚለኝ ሰው ነው በሀሳብ አግዛለሁ። ገንዘብ ባልሰጥ እንደማያከስር ብዙም ደግሞ አሁኑኑ ዛሬ ትርፋማ መሆን አለብኝ ከሰርኩ ተብሎ ማቆም የለበትም። ዋና ትልቁ ቻሌንጅ እዛ ላይ ነው። ከብት እኮ ይሞትብሻል እኮ ይሄን 400 ሺህ ብር ይዛ አንድ ላም ትሞታለች። ላሜ ሞተች በቃ ይቅርብኝ ካልሽ ሞተሻል ማለት ነው አብረሽ ከላሟ ጋር። ስለዚህ መጠንከር ያስፈልጋል። በአንዴ አይደለም አልኩሽ እኮ እያደር የተገዙ ከብቶች ጥጆችን ወልደው በራሳቸው ጊዜ በእርጅና በምንም ሲሄዱ ሲተኩ እንደዚህ ነው። በአንድ ጊዜ ትርፋማ መሆን ከባድ ነው። ይሄ ስል ሰው እንዲፈራ አይደለም፣ መጠንከር ነው። ቻሌንጅ አለ ሁሉ ነገር አልጋ በአልጋ የሚሆን ነገር አይደለም። እያለ እየተረጋጋ ሌብል ላይ ይደርሳል ማለት ነው። እና አንድ ጎበዝ ገበሬ በ2 አመት ውስጥ 1-4 ግደር ወተቱን ተዩ እሱ ሰርኩሌሽን ነው ወደ 1.8 አካባቢ አተረፈ ማለት ነው ቢያሳድጋቸው። እና ጥቅሙ ይሄ ነው። በጣም አመሰግናለሁ አቶ መንግስቱ። መልካም የስራ ጊዜ። ተመልካቾቻችን አሁን ደግሞ የምንገኘው በዚሁ ክፍለ ከተማና ወረዳ ላይ ሲሆን በአንድ የዶሮ እርባታ ማዕከል ውስጥ ነው የምንገኘው። እዚህ እንግዲህ ከ1900 በላይ ዶሮዎች እንዳሉና በቀን እስከ 1600 እንቁላል እንደሚያገኙ እንግዲህ ያገኘነው መረጃ ያመላክታል። በይበልጥ ደግሞ በዚህ ስራ ላይ የተሰማራ አንድ ወጣት አለ። ምን ይመስላል የስራ ሁኔታ የሚለውን ደግሞ እየጠየቅን መረጃዎችን ወደ እናንተ እናደርሳለን። እሺ ሰላም፣ እንዴት ነህ? ደህና ነው። እንተዋወቅ እስቲ ሙሉ ስምን ለተመልካቾች ያስተዋውቅልኝ። አቤል መኮንን። እሺ አቤል፣ ሰላም ነው? ስራ እንዴት ነው? ይመስገን። በዶሮ እርባታ ስራ ላይ ተሰማርታ ምን ይመስላል? ስራው መቼ ተጀመረ ከሚለው ሀሳብ እንጀምር። 1 አመት ሊሆነን ነው። ጥሩ ስራ ነው። ከተፈጥሮ ጋር የሚያስታርቅ ነው። ከዛ ስለወደድ ነው ወደዚህ መጥተናል። እንደ አጠቃላይ ወደ ስራ የከተማ ግብርና እንግዲህ በከተማችን የተለመደ አልነበረም። አሁን ነው ብቅ እያሉ ያሉ እንደናንተ በዚህ ስራ ላይ የተሰማሩ ሰዎች አሁን ነው እየተበራከቱ የመጡትና ምን ይመስላል? እንደ ከተማ ምን አይነት አዎንታዊ ገጽታ አለ? እንቁላል ዋጋን ለመቀነስ እገዛ ያደርጋል ብዬ አስባለሁ ለሀገሪቱ። ከእንደገና ደግሞ እንቁላል በጣም ለልጆችም አስፈላጊ ነገር ነው። ሀገሪቱ ውስጥ የሚኖረውን የመቀንጨር ችግር ይፈታል ብለን ነው የምናስበው። የራሳችንን ማስተዋጽኦ ያደርጋል ብለን እናስባለን። ከዛ በተጨማሪ እንዳልኩሽ ስራው ከተፈጥሮ ጋር ተገናኝተን የምንሰራው ስራ በመሆኑ ደስ ብሎን የምንሰራው ነው። በየዕለቱ እንግዲህ ቅድም በነገርከኝ መረጃ ከ1600 በላይ እንቁላል ታገኛላችሁ። ስለዛ ገበያው ላይ አስተዋጽኦ ይኖራል ብዬ አስባለሁ። እና ምን ያህል ገበያው ላይ አስተዋጽኦ አበርክተናል ትላለህ?
እውነት ለመናገር በጣም ገና ነው። ጥሩ ነው፣ ከምንም መቼስ ይሻላል አይደል? ግን ብዙ ቁጥር አይደለም። ብዙ ቁጥር መሆን መቻል አለበት። ለከተማዋም ለሀገሪቱም የሚጠቅመው በጣም ብዙ መመረት ቢችል። አንድ ዶሮ ጋር በሽታ ገባ ተብሎ ቶሎ አድሬስ ካልተደረገ በሙሉ ነው የምታጭው። ሚኒንግ ኢንቨስትመንትሽ በሙሉ ዜሮ ገባ ማለት ነው። ይህን ሁሉ ሪስክ ወስዶ የሚሰራበት የቢዝነስ እና የስራ ዘርፍ ስለሆነ በጣም የማማከር ስራዎች የእንትን ስራዎች ኖረው በደንብ ማደግ አለበት። አስተዋጽኦ አላደረገም አይደለም፣ በየቦታው በተወሰኑ ደረጃዎች አሉ። ግን ከዚህ በላይ በጣም መሰራት መሻሻል አለበት። ሸማችነትን ኮምፕሊትሊ ማቆም የምንችልበት ሜካኒዝም ምናልባት ይሄ በሃውስሆልድ ደረጃ ነው። ትልቁ ደግሞ ገበያውን ከማረጋጋት አንጻር እየተከተልን ያለ ነው እንትን አለ። በክላስተር ደረጃ ስራዎችን መስራት የሚለው ክላስተር ደረጃ በሰፋፊ ሆኖችን ፋርሞችን በማቋቋም ለተደራጁ ማህበራት በመስጠት ምን ያግዛል? አንደኛ በብዛት ማምረት ይሆናል። እንግዲህ ሁሉም ሰው ስንልሽ ሁሉም ቤት የለውም። የአዲስ አበባ ነዋሪ በአብዛኛው በኪራይ ነው የሚኖረው። ሁሉ ቤት ያለው ብለን አንወስድም። ምክንያቱም ካለው ፖፑሌሽን ምን ያህል ቤት አለው የሚለው ይታወቃል። ስለዚህ ግን ይሄን እንኳን በተመጣጣኝ ዋጋ ከማቅረብ አንጻር ገበያን ከማረጋጋት አንጻር አሁን የክላስተር ሲስተማችን እንግዲህ የተወሰነ ደረጃ ምርታ እያመጣ ነው። ስለዚህ እያንዳንዱ ቦታ ላይ በተወሰነ ክፍለ ከተሞች ስፔሻሊ ማስፋፊያ ባሉበት ኤሪያዎች ላይ ያንን ነገር በማድረግ የገበያውንም ማረጋጋት ትልቅ አስተዋጽኦ አለው። ኮንሰፕት ማለት የሸማችነቱን ከማስቆም ብቻ ሳይሆን የገበያ ከማረጋጋት ሮል ከመጫወት አንጻር ትልቅ አስተዋጽኦ ይኖራል። እንቁላል በስንት ትሸጣላችሁ አሁን ባለ ገበያ? የኛ ፋርም ጌት ፕራይስ ነው። የፋርም ጌት ፕራይስ በኢንዲቪጁዋሊ በአንድ እንትን ምናምን አይደለም የምንሸጠው። ለሆልሴለሮች ነው እኛ የምናከፋፍለው። ምንድነው ያው በጣም ከባድ ፍላክቹዌሽኖች አሉት። አሁን እስከ 17 ብር እንደዚህ ይሸጣል። አሁን ባለው ዋጋ ስታስቢው በእውነት ከዛ በጣም ባነሰ ዋጋ ብዙ ሰው እየተጠቀመው ብዙ መሸጥ ቢቻል በጣም ደስ ይላል። ምን አይነት ድጋፍና ክትትል ይደረግላቸዋል በዚህ ስራ? ይመጣሉ። በተለይ እንደዚህ በሽታዎች በተሰሙ ጊዜ እንደዚህ ይመጣሉ። በሽታ ስላለ ባዮሴኩሪቲያችሁን አጠናክሩ ይሉናል። በሌላም ነገር ለማገዝ ፈቃደኞች ናቸው። የከተማ ግብርና መጥተዋል። ባዮሴኩሪቲያችሁን አስተካክሉ፣ አጠናክሩ ይላሉ። እሱ ደግሞ ትልቅ እርዳታ ነው። እንግዲህ በርካታ ወጣቶች፣ ሴቶች፣ ነዋሪዎች አሉ ወደ ስራ ያልመጡ። ቢመጡ ደግሞ የበለጠ ምርትና ምርታማነት ማደግ የሚችልበት በተጨማሪም ደግሞ ለራሳቸው የተሻለ ገቢ የሚያገኙበት እድል ይኖራል ብዬ አስባለሁ። ምን አይነት ሀሳብ መልእክት አለ ወደዚህ ስራ ላልመጡ አካላት? በተጨማሪም ደግሞ ቢሆን ቢስተካከል የከተማ ግብርና ስራን አንድ እርምጃ ከፍ ማድረግ ይቻላል ብለህ የምታስበው ሀሳብ ካለ እድል ልስጥ። ዋናው ምንድነው ወደዚህ ስራ ለመምጣት የሚያስብ ሰው እቺን ያክል ብር ብሸጥ በእንደዚህ ያክል ዶሮ ባስገባ ምናምን በሚል ካልኩሌሽን ብቻ ሊመጣ ካሰበ እኔ ተው ነው የምለው። መጀመሪያ ሊወደው ይገባል። ስራውን የማይወደው ከሆነ አይምጣ። ከወደደው ግን ከመጣ ደስ ብሎት መስራት የሚችለው አይነት የስራ ዘርፍ ነው። አዋጪ ስራ ይሆናል ብዬ አስባለሁ። ሪስክ አለው፣ ያንን ማወቅ አለባቸው ሰዎች። በስነ ስርዓት እንትን ካላሉ፣ ባዮሴኩሪቲያቸውን ካላጠናከሩ፣ ሰራተኞቻቸው በጣም ትጋት ያላቸውና በደንብ የሚሰሩላቸው ካልሆነ በትንሽ ችግር ብዙ ዳሜጅ ሊመጣ ይችላል። ስለዚህ እነዚህን ሁሉ አስበውበት የሚመጡ ከሆነ በጣም ጥሩ ስራ ነው። ግን መውደድ መቻል አለባቸው። ካልወደዱት እሺ። እንግዲህ እስካሁን ድረስ ላነሳልህና ሀሳብ በቂ የሆነ ማብራሪያ ሰጥተህናል። እጅግ አድርገን ነው የምናመሰግነው። መልካም የስራ ጊዜ ይሁንልህ። ተመልካቾች፣ አዲስ ሌማታችን ዛሬ በየካ ክፍለ ከተማ ወረዳ 12 ውስጥ ተገኝቶ በወተት ላሞች እርባታ እንዲሁም ደግሞ በዶሮ እርባታ ስራ ላይ የተሰማሩ ነዋሪዎችን የስራ ሁኔታ ስንቃኝ መረጃዎችን ወደ እናንተ ስናደርስ ቆይታ ያደረግን። በከተማችን ውስጥ ምርትና ምርታማነት ማደግ እንዲችል በተለይም በዚህ ስራ ላይ የተሰማሩ አካላት አጠናክረው ቢቀጥሉ ስራቸውን መልካም ነው። ሌሎችም ደግሞ በዚህ ላይ መሰማራት ለሚፈልጉ ሰዎች ደግሞ የነዚህ አካላት ተሞክሮ ጥሩ መረጃን እንደሰጣችሁ ተስፋ አደርጋለሁ። የዛሬ ፕሮግራማችን በዚህ አብቅቷል። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። ቸር ቆዩ።
ነው።